እውነተኛ ፍቅር ክፍል 2 የኸዲጃ ሀብት ከጊዜ ወደ ጊዜ እየጨመረ መጣ። በውክልና እሷ ዘንድ በኮሚሽን መቀጠር ከቻሉ ሰዎች መካከል ሙሐመድ ሰለላሁ ዐለይሂ ወሰለም አንዱ ነበር። ወጣቱ ትሁት፣ ሰው አክባሪ፣ የሰውን ገንዘብ ያለ ሐቁ የማይፈልግ ታታሪ፣ ቸር፣ ስራውን ወዳድ በመሆኑ ኸዲጃ ጋር ከተቀጠረ ጀምሮ ከመካ ከተማ ርቆ በመሄድ እየነገደ ገንዘቧን በእጥፍ አሳደገው። በዚህም ኸዲጃ በወጣቱ ኮርታበታለች። ሙሐመድ ኸዲጃ ጋር የተቀጠረው እንዲሁ በአጋጣሚ አልነበረም። የሚያሳድጉት አጎቱ ጥሪት አነስተኛ በመሆኑ እንጂ። የሙሐመድ አባት አብደላህ ገና ሳይወለዱ ነበር የሞቱት። እናታቸውን ያጡት ደግሞ በ6 ዓመታቸው ነበር። ቢሆንም በአያቱ ዘንድ አደገ። አያቱ ሲሞቱ አጎቱ ተረከቧቸው። ሙሐመድ አጎቱ ጋር መኖር ሲጀምር ፍየል በመጠበቅ ተግባር ተሰማራ። ግን ብዙም ሳይቆይ አጎትየው የገበያቸውን መጠን ለማሳደግ ጥረት ማድረግ ጀመሩ። አንድ ቀን ኸዲጃ ወንዶችን ወደ ምድረ ሻም በመላክ እንደምታሰማራ ስላወቁ ነጋዴው ወደ ተባለው ሀገር ለመጓዝ በዝግጅት ላይ ሳሉ ሙሐመድን አስጠርተው ስለ ሁኔታው ሊነግሯቸው ወሰኑ። የወንድሜ ልጅ ሆይ፣ እንደምታውቀው አንዳች የሌለኝ ድሃ ነኝ። ጊዜው ደግሞ በድርቅ ተመቷል። ኸዲጃ ሰው ቀጥራ እንደምታስነግድ ሰምቻለሁ። በእርግጥ የምትከፍለው ገንዘብ አነስተኛ በመሆኑ ደስ አያሰኝም። እናም ስለዚህ ጉዳይ እሷኑ ባነጋግርልህ ሲሉ አቡ ጧሊብ ጥያቄ ለሙሐመድ አቀረቡ። ሙሐመድም እንዲህ አሏቸው፣ አጎቴ ሆይ እንዳሻህ ማድረግ ትችላለህ። ሐሳብህ የኔም ሐሳብ ነው። መጪው ዓለም ከዱንያው ዓለም በላጭ ነው አሏቸው። አቡ ጧሊብ ጊዜ ማጥፋት አልፈለጉም። ወንድሞቻቸውን አስከትለው ወደ ኸዲጃ ቤት አመሩ። እርሷም ከሐር በተሰራ ባማረ ልብስ ተውባ በፈገግታ ተቀበለቻቸው። አቡ ጧሊብም የተከበርሽው ኸዲጃ ሆይ፣ እኛ የመጣነው ለጉዳይ ነው። ሰዎችን ገንዘብ እየከፈልሽ እንደምታስነግጂ ሰምቻለሁ። ለሌሎች በምትከፊው ላይ ጨምረሽ ተመሳሳይ ሥራ እንዲሰራልሽ ሙሐመድን ለምን አትቀጥሪልንም አሉ። ኸዲጃም እንኳንስ ለሚወደድ ለቅርብ ዘመድ ለማይታወቀውም ቢሆን ጥያቄው በእኔ ዘንድ ተቀባይነት አለው በማለት አስደሳች መልስን ሰጠች። አቡ ጧሊብ አስደሳቹን ዜና ይዘው ወደ ሙሐመድ ሰለላሁ ዐለይሂ ወሰለም ተመለሱ። በስርዓቱን ከነገሩት በኋላ ይህ ፈጣሪ ላንተ የላከው ሲሳይ ነው አሉ። ሩህሩህ አጎት መጪው ጊዜ ያረገዘውን ቢረዱ ይህ ለኸዲጃ ከሰማይ የወረደ ጸጋ ነው ባሉ ነበር። ሆኖም ከዚህ መልካም ዜና በስተጀርባ የሚመጣውን የላቀ ዕጣ የሚያውቅ አንድም ሰው አልነበረም። እድለኛዋ ኸዲጃ አቡ ጧሊብ ያቀረቡትን ጥያቄ በደስታ ተቀበለች። ይህም ሙሐመድ ሰለላሁ ዐለይሂ ወሰለምና ኸዲጃ ረዲየላሁ ዐንሃ ለመጀመሪያ ጊዜ የተዋወቁበት አጋጣሚን ፈጠረ። ጉዳዩ በመካ ነዋሪዎች ዘንድ ተዳረሰ። በየአጋጣሚው የታላቁን ሰው መልካም ትሩፋት እውነተኛነት ዘረዘሩላቸው። ኸዲጃም ይበልጥ ደስ አላት። መይሰራ ከተባለው አገልጋይ ጋር ወደ ሻም ሶሪያ እንዲሄዱ ለማድረግ መዘጋጀታቸውን አስታወቀች። ሙሐመድም የተሰጣቸውን አማና ተቀብለው ለንግድ ከመይሰራ ጋር ወደ ሻም አመሩ። የተከበረችው ኸዲጃ አንድ ምሽት ተኝታ ህልም አየች። ከእንቅልፏ እንደነቃችም ስላየችው ህልም ማሰብ ጀመረች። በጃሂልያ ጊዜ ህልም ትልቅ ትርጉም ስለሚሰጠው ለህልም ፈቺዎች ለታላላቅ ሰዎች ይነገራቸውና ያስፈቱት ነበር። ኸዲጃም
የህልሙን ፍቺ ለማወቅ ጓግታ አጎቷ ወረቃ ጋር ሄዳ ህልሟን ነገረችው። ህልሟም ፀሐይ ከሰማይ ወደ ምድር ቀጥ ብላ በመውረድ ወደ ኸዲጃ ቤት በመግባት ቤቷ ውስጥ አበራ። ቤቱም በብርሃን ተሞላ። ወረቃም ህልሙን በሰማ ጊዜ የጥሩ ጊዜ መምጫ መቃረቡን ተረዳ። ከዚያም ለኸዲጃ እንዲህ አላት፣ የወንድሜ ልጅ የምስራች ቤትሽ የገባው የነብይ ኑር ሳይሆን አይቀርም። አላህ ሊያከብርሽና ሊያልቅሽ እንደሆነ ጠራጥራለሁ። ኸዲጃም የነብይ ኑር ምንድነው ስትል ጠየቀቻቸው። ወረቃም የአላህ ብርሃን ነው። ወደ ምድር የሚላክ ብርሃን የመጨረሻው ነብይ መምጫው ተቃርቧል። ሰዎችን ከጨለማ ወደ ብርሃን ይጠራል። ከፀሐይ መውጫ እስከ መግቢያ ያሉ ሰዎች ይከተሉታል። ኸዲጃ ረዲየላሁ ዐንሃ ወረቃ በነገራት ነገር በጣም ተገረመች። በሌላ ጊዜ ኸዲጃ ከቁረይሽ ወይዛዝርት ጋር በካዕባ የክብር ቦታ ቁጭ ብላ ሳለ አንድ አይሁዳዊ እናንተ የቁረይሽ ወይዛዝርቶች የነብይ መምጫው ተቃርቧል፣ አደራችሁን ለሚመጣው ነብይ ፍራሽ እንድትሆኑለት የመጽሐፉ ትንቢትም ደርሷል አላቸው። ወይዛዝርቱ ግራ በመጋባት አዩት፣ ተሳለቁበትም። ኸዲጃ ግን የወረቃ ንግግር ትዝ አላት። ሙሐመድ ሰለላሁ ዐለይሂ ወሰለምና መይሰራ ከሻም ተመለሱ። መይሰራም ስለ ጉዞ ስላጋጠመው ተአምራት በዝርዝር ለኸዲጃ ነገራት። በጥሩ ትርፍም እንደተመለሱ አወጋት። ኸዲጃ ግን ከገንዘቡ ይልቅ የሙሐመድ ሁኔታ ባህሪው ከጉዞ ተአምራት ጋር ተዳምሮ በልቧ እንድትወደውና እንድታፈቅረው አደረጋት። ስለ እርሱ ማሰብ ጀመረች። እንዲህ አይነት ስሜት ከዚህ በፊት ተሰምቷት አያውቅም። በመደነቅም ለራሷ ጥያቄ ማቅረቡ አልቀረም። ለሙሐመድ ሰለላሁ ዐለይሂ ወሰለም የጋብቻ ጥያቄ ለማቅረብ ወሰነች። ለመሆኑ እርሷ የ40 ዓመት ወይዘሮ እንደመሆኗ ወጣቱ ሙሐመድ ሰለላሁ ዐለይሂ ወሰለም የጋብቻ ጥያቄዋን ይቀበለው ይሆን? ጥያቄዋ መልስ ባያገኝስ የሙሐመድን ቤተሰቦች ፊት እንዴት ታያለች? ይቀጥላል።